السلام عليكم ورحمة الله وبركاته. يقول النبي عليه الصلاة والسلام: خير الناس أنفعهم. كسوت كله بلاجو يبلت تقامي هنا وسونا የኛ ደረጃ የሚለካው ከራሳችን አልፈን ለማህበረሰብ በመናበረከተው በመንጠቅመው ልክ ነው። አንዳንዱ ሰው ጠቀሜታው ከሱ የማይዘል ይኖራል። ሌላው ሰው 5 ሰው የሚጠቅም ይኖራል፣ 10 ሰው የሚጠቅም ይኖራል፣ በሚሊዮኖች የሚጠቅሙ ሰዎች ደግሞ ይኖራሉ። ሁላችንም ደረጃችን የሚለካው በዛው ነው። ከጠቃሚነት መለያዎች አንዱ ሰው መገንባት ነው፣ ሰው ማነጽ ነው። እነዚህ ህፃናት ቀደም ወንድሜ ኡስታዝ አቡበክር ሲያነሳ በእስልምና ታሪክም ይሁን በሰው ልጅ ታሪክ ትልቅ አስተዋጽኦ ማበርከት የቻሉ መሪ መሆን የቻሉ ሰዎች በአብዛኛው የቲሞች ናቸው። ለምንድነው የቲሞች የሆኑት የሚለውን ነገር ምሁራን በምንድነው የሚገልጹት? ኤርሊ ስቴጅ ላይ ገና በህፃንነት ወይም በለጋ እድሜያቸው ደጋፊ የለንም ብለው ስለሚያምኑ ህይወትን በራሳቸው ለመሸከም ወስነው ስለሚንቀሳቀሱ ወላጅ ያላቸው ህፃናት አባቴ ያለልኝ አባቴ የናቴ እንዲህ አለ ብለው የሚጠጉበት ስላላቸው እኛም ደግሞ ኦቨር ኬር ስለምናደርግ እንደው ምድር አይንካቸው ስለምንል እንቅፋቱን ሁሉ እየተከታተል ከፊታቸው ስለምናነሳላቸው ወድቆ መነሳትን አይማሩም። እነዚህ ህፃናት ግን ማንም የለንም ስለሚሉ ሙሉ ለሙሉ ኃላፊነት ይወስዳሉ በህይወታቸው ላይ። የራሳቸውን ብቻ አይደለም ኃላፊነት የሚወስዱት፣ አንዳንዶቹ ከነሱ በታች ያሉትንም ወንድሞቻቸውና እህቶቻቸውን ኃላፊነት በለጋ እድሜያቸው ይሸከማሉ። ስለዚህ ጠንካራ ይሆናሉ፣ መሪዎች ይሆናሉ። ይሄው ነው ዋነኛው ሚስጥር ማለት ነው። እንደውም ዶክተር ጣሪቅ ሶይዳን ምን ይላል? ልጆቻችን መሪ ለመሆን እኛ መሞት አለብን ወይ? ለምንድነው እኛ ሳንሞትስ ኃላፊነት ማንሰጣቸው ይላል። ኃላፊነት እንዲሸከሙ በራሳቸው እንዲቆሙ ለምን አናደርጋቸውም ይላል። እህት ያሲያ አላሁ ሱብሓነሁ ወተዓላ ለዚህ ትልቅ ነገር አጭቷት ለዚህ አብቅቷታል። ቅድምም በግል ብያታለሁ፣ ኢኽላስሽን አሳምሪ፣ አላህ የጀነት መግቢያ በር ሰጥቶሻል ነው ምለው። አላህ ሁሉንም ሰው ወኩሉም ሙየሰሩ ሊማ ኹሊቀ ለህ፣ ሁሉም ለተፈጠረበት ነገር የተገራ ነው። ስለ ሐናን ሳስብ፣ ስለ ነዒማ፣ እነዚህ እህቶች እነ አብዱልፈታህ እነ ኑሩ ቱርኪ እነ ወንድሜ ኻሊድ የተሸከሙትን ሸክም ሳይ እኔ እችለዋለሁ ወይ ብዬ ራሴን እጠይቃለሁ። ግን አላህ እኮ በቃ ሁሉንም ለተፈጠረለት ነገር አግርቶታል። ግን ያችን የተፈጠርንባትን ነገር አላህ ያገራልንን ነገር ያገኘናት ጊዜ እኮ ነው የምናለቅሰው። ያኔ ነው። አሁን አሲያ ስታለቅስ ያየዋት ነው። በቃ ማች አድርጋለች ማለት ነው። ውስጧ ተገናኝቷል። ብዙዎቻችሁ የዚህ አይነት የኸይር ስራ ላይ ያላችሁ ሰዎች እንባ ሲቀድማችሁ ያለው ይህ የኸይር ምልክት ነው። እህቶቼ ወንድሞች፣ አላህ ከውስጣችን አነሳስቶን አንድን ነገር እንድንፈጽመው ውስጣችን በጣም ከተነሳሳ ይሆናል ያ ነገር። እመኑኝ፣ ላይሆን አላሰብነውም። አያችሁ፣ አእምሮ መሆን የማይችል ነገር አያስብም። ካሰበው ግን መሆን ስለሚችል ይሆናል በአላህ ፈቃድ። እንዴት ነው የሚሆነው? አላህ ጋር በጣም እንዋደቃለን። ያ ረብ ይህንን ህልሜን አሳካለን። ሁለተኛ እንቅልፍ አይሰጠንም። እንለፋለን፣ እንጥራለን፣ በዙሪያችን ሰዎችን እንሰበስባለን። ትልቅ ግብ ያለው ሰው ግቡን ብቻውን አያሳካውም እኮ፣ ግን ለዛ ግቡ ያን ግቡን ተከትለው ወደውለት የሚያግዙትን ሰዎች ማፍራት ይችላል። ይሄው ነው ዛሬም የተሰባሰብንበት ዓላማ ይህ ነው። ለሐቂቃ ያለቀስኩ ነው የተከታተልኩት። ሙሉ ዶክመንተሪው በጣም ነው ተች ያደረገኝ። እነዚህ ህፃናት ነገ የት ሊደርሱ እንደሚችሉ አላህ ብቻ ነው የሚያውቀው። እነዚህ ህፃናት ነገ ትልቅ ደረጃ ደርሰው
አላሁ ስብሓነሁ ወተዓላ የሚወደው አይነት ሰው ሲሆኑ በእያንዳንዷ ኸይር ስራቸው ላይ በዚህ ጉዳይ ላይ አስተዋጽኦ ያደረገ ሁሉ ምንዳውን ያገኛል፣ ጀዛ ይሰጠዋል። ወላሁ ላ ዩዲዑ አጅረል ሙሕሲኒን የበጎ ዋዮችን ምንዳ የሚያጠፋ ጌታ አይደለም አላሁ ስብሓነሁ ወተዓላ። በእያንዳንዷ መልካም ስራዎቻችን አላህ ምንዳችን ይሰጠናል። እንደውም እጥፍ ድርብ አድርጉ፣ እጥፍ ድርብ አድርጉ። አላህ በአንድ ሐሰና እኮ እስከ ስንት ነው? 10 አይደል? ኢላ 700 ضዕፍ እኮ ነው። እስከ 700 ድረስም ሊደርስ ይችላል እኮ ሐሰና። አንድ ሐሰና በ700 ከዛም በላይ አላህ ብቻ የሚያውቀው ሂሳብ ይኖራል። لذلك ኢንሻአላህ እህቴ አሲያ አላህ ስብሓነሁ ወተዓላ መልካም ስራሽን አላህ ይቀበልሽ። ታሪክሽን ሰምተናል። በምን አይነት አጋጣሚ ወደዚህ ስራ እንደገባሽ፣ ይህንን አይነት መልካም ስራ እንዴት እንደሰራሽ፣ አላሁ ስብሓነሁ ወተዓላ ደግሞ ያለሽበት መንገድ ኸይር ነው ቀጥይበት ብሎም እንዴት አይነት የሚገርም ኢሻራ እንዳየች። ሙእሚኖችን ማጽናኛ አይደለም፣ ህልም እኮ ቢሻራ ነው አይደል? ወይ ማስጠንቀቂያ ነው ወይ ማበረታቻ ነው ለሙእሚኖችና ይህን ሁሉ አይተሻል። ጽናቱን አላሁ ዐዘ ወጀል ይጨምርልሽ። እኛም በምንችለው ሁሉ ኢንሻአላህ በዚህ ኸይር ስራ ውስጥ ማህበረሰብ ግንባታ ላይ የችግረኞችን ችግር ማንሳት ላይ ማስወገድ ላይ ያላችሁ ወንድሞች እህቶች፣ በእናንተ ምክንያት ነው ዝናብ የሚዘንበውና አላህ ያቆያችሁ። ለሰዎች የሚኖሩ ሰዎች እስካሉ ድረስ ብቻ ነው ዱንያ ኸይር መሆን የምትችለው። ጥሩ አየር መተንፈስ የምንችለው ኸይር በሚሰሩ ሰዎች ብቻ ነው። ለذلك ኢንሻአላህ እኛም ሁላችንም ከጎናችሁ ነን አይደል? በሚፈልጉን ነገር ሁሉ ከጎናቸው ነን። ይህንን ፕሮግራም የምትከታተሉ ኢትዮጵያ ውስጥም ከኢትዮጵያ ውጭም የምትገኙ ወንድሞች እህቶች፣ እምነት ሳይለይ ሰው የሆነ ሁሉ ከአሲያ ፋውንዴሽን ጎን ይቁም የሚል መልእክቴን አስተላልፋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።